ሰላም ምጧ መጣ። በጣም በሚገርምና በሚያስደምም መልኩ ጋሽ ደረጀ እውነቱን ሲነግራት ሰላም ፌን ተነቀለች። እናም እንግዲህ ምጤ መጣ እያለች ወይኔ ልጄ እያለች ትወድቃለች። እናም እንግዲህ በጣም በሚያስደምም መልኩ ሰላም ሆስፒታል ገባች። እናም ጋሽ ደረጀ በጣም ደነገጠ፣ በጣምም አዘነ። ምክንያቱም ስለ ልጇ ምንም የነገራት ነገር የለም። እናም እንግዲህ ከዚህ በኋላ ግን ባልነግርሽ ምን ታመጫለሽ? ለወይዘሮ ማርታ ብትነግራት እሷም በድንጋጤ ትሞታለች። ከዛስ እኔም ህይወቴን ይበላሻል። እኔ ደግሞ ካልነገርኩሽ ማንም ሊነግርሽ አልችልም እና አርፈሽ ብትቀመጪ ምን ይመስልሻል ብሎ ባቀረበላት ንግግር ማለት ነው በፍጹም አልስማማ ያለችው ወይ ሰላም ማለት ነው። አሁን ላይ እምጧ መጥቶ ሆስፒታል ትገኛለች። ስለ ልጄ ሳላውቅ እንዳልወልድ እያለች ስታስብ የነበረ ቢሆንም ግን አሁን ላይ በየደቂቃው ረፍት እያደረገች ክላሷን የሄደች የነበረ ቢሆንም በጥቂት ደቂቃዎች ውስጥ በአቶ ደረጀ ምክንያት ራሷን ስታወድቃ ሆስፒታል ትገባለች። እናም እንግዲህ በጣም በሚያሳዝን ሁኔታ ሰላም አሁን ላይ ስለ ልጇ ሳታቅ ሆስፒታል መግባቷን በጣም ያሳዝናል። ወይዘሮ ማርታ ደግሞ በተደጋጋሚ ልጇ ኤቢና ናታን እንዲጋቡ ስለምትፈልግ ልጄ እኮ እንቁ ወርቅ ናት እያለች ታወራለች። እናም እንግዲህ ለልጇ ማዳላቷ ሳይሆን ወይዘሮ ማርቲ አሁን ላይ በጣም ስለ ኤቢ ስለምትሳሳ ነው። ምክንያቱም ኤቢ አሁን ላይ እያስፈራራቻት ነው። እሱን ካላገባሁኝ እሞታለሁ፣ ራሴን አጠፋለሁ እያለች ስለምታስፈራራት ብቻ ናታንን እንዲያገባት ጠይቀው በማለት አቶ ደረጀን ጠይቀዋለች። አቶ ደረጀ ደግሞ በፍጹም እኔ ራሴን ዝቅ አርጌ በፍጹም ለልጄ ባል አልጠይቅም፣ ሁለቱ ከተፈላለጉ ሁለታቸው ይነግሩናል። ኧረ ተይ ማርቲ ዝቅ ብለን እንደዚያ እንሁን በማለትም ይነግራታል። እናም እንግዲህ በፍጹም ምን ችግር አለው? ሁለቱ እኮ ይዋደዳሉ። እናም የግራጁዌሽን ቀኗ ማለት ነው ቀለበት እንዲያደርግላት እባክህን ጠይቅልኝ ትለዋለች። ጋሽ ደረጀም በፍጹም ይላል። ምክንያቱም እዚህ ውስጥ እጄ የለበትም። ናታን ጠይቄዋለሁ፣ እስከ ዛሬ ድረስ እኔ ከእህትነት ውጪ በፍጹም አይቻት አላቅም ብሎኛል ይላታል። እናም እንግዲህ ወይዘሮ ማርቲ አሁን ላይ ልጇ እንድታገባላትና ጥሩ ህይወት እንድትኖር ትፈልጋለች። ግን ደግሞ በዚህ መልኩ አይደለም። ጋሽ ደረጀ ስለ ኤቢ ያስባል። ቢሆንም ግን በዚህ መልኩ አልነበረም። ምክንያቱም ኤቢ አሁን ላይ ናታንን ሳታስፈቅድ ሊያገባኝ ነው እያለች የምትነፋ ቢሆንም ግን ደግሞ አሁን ላይ ናታ ለዳጣ ማለት ነው ኤቢን እኮ እኔና ኤቢ ልንጋባ ነው ማለትም ይነግራታል። ዳጣም ትደነግጣለች። የምታደርገውን ነገር ግራ ይገባታል። እንዴ ናታን፣ እኔ እኮ አንተና ኤቢ ብትጋቡ ምንም ችግር የለብኝም፣ ምክንያቱም ኤቢ ማለት ለእኔ እህቴ ናት ትለዋለች። ኤቢ ማለት ለእሷ እህቷ ናት። ቢሆንም ግን በፍጹም የማትቀበለው ነገር ቢኖር አሁን ላይ ናታና ዳጣ በጣም ትልቅ ቅርርብነት አላቸው። ኤቢ ምንም ቢሆን ምንም ያህል እህቷ ብትሆንም ናታን ግን አሳልፋ አሰጣትም ዳጣ። ምክንያቱም ዳጣ አሁን ላይ ከኤቢ ጋር ከናታን ጋር ትልቅ የሆነ ትስስር አላቸው። እናም በፍጹም አላገባትም አባዬ ጠይቆ ነበር፣ ግን ደግሞ እኔ በፍጹም አልወዳትም፣ ከእህትነት የዘለለ በፍጹም አስቢያትም አላቅም ብዬ ነግሬዋለሁ ማለትም ይነግራታል። የዛኔ ዳጣ የምታደርገውን ነገር ግራ ገባት። በጣም ደስ አላት፣ ፈነደቀች። ምክንያቱም አቶ ደረጀ ኤቢም ማገባ ዳጣም ማገባ ምንም ችግር የለበትም፣ ግን ደግሞ ዳጣን መካስ ስለሚፈልግ ዳጣ ስለተጎዳች ዳጣን እንዲያገባ ይፈልጋል። ግን ደግሞ በፍጹም አሁን ላይ ከኤቢ የበለጠ ቆንጆዬ ጸባይ ያላት፣ እናም ምንም ያህል ጎዳና ብትኖርም ብታድግም ግን በጣም ጥሩ አስተሳሰብ አላት። አቶ ደረጀ
አቶ ደረጀ ለናታን ያለው ነገር ከጠየቀው በኋላ ምንም አላመነታም። ቀጥታ ወደ ማርቲ ሄደ። ማርቲ የምታስቢው ነገር ሁሉ ማቆም አለብሽ። እነዚህ ልጆች ዝም ብላ ነው ልጅሽን የምትቀላብዘው ማለትም ይነግራታል። በፍጹም ምን ነው ልጅ አይደለች እንዴ በማለትም ትናገረዋለች። ወይዘሮ ማርቲ በፍጹም ለኤቢን አለማመን አልቻለችም። እናም እንግዲህ ናታም እንዲህ በማለት አበስሯታል። ዳጣም በጣም ደስ ብሏታል። ምክንያቱም ወደፊት ካገባሁም እኔም ማገባው አንቺን ነው፣ አይዞሽ። በፍጹም እኔ ኤቢን በፍጹም አልፈልጋትም። ኤቢን ከእህት ከወንድም ውጪ በፍጹም አይቻት አላቅም ይላል ናታን። እናም እንግዲህ ዛሬ ላይ በጣም ደስ ብሏታል ማለት ነው ዳጣ። እናም እንግዲህ ዳጣና አቶ ደረጀ ውጭ ላይም እንግዲህ ቡና ጋብዟት ነበር ማለት ነው። እናም እንግዲህ ብዙ ነገሮችን እየነገራት ነበረ በምሳሌ አድርጎ። ምክንያቱም ብዙ ነገር አሉና ኋላ ላይ ስትሰማቸው እንዳትጠላው ማለት ነው። እና የጣላት እሱ እንደሆነ ምናምን ያው ስትሰማ እንዳትጠላው በጣም ነው ጥረት እያደረገ የነበረው እና መጨረሻ ላይም ቢሆን ግን ልጁን ፈልጎ አግኝቷል። እናም እንግዲህ ዛሬ ላይ ቤቱን እንዳይበጠበጥ ብሎ ሚስጥር አድርጎ አሁን ላይ ግን ዳጣ አባዬ ምንም ነገር ቢሆን ምንም ነገር ቢፈጠር ካንተ ጎን ነኝ አይዞክ ትለዋለች። ዳጣ ይህንን ጭንቅላት ያላት ባይመስልም ዳጣ ግን በጣም ጎበዝ ልጅ ናት። ምክንያቱም እንደዚህ የሚያስብ ልጅ የለምና ዛሬ ላይ አባቷን በጣም ከጎንህ ላይ ምንም ነገር ቢፈጠር አልተውክም፣ ብቻህን አልተውህም ትለዋለች። ሰላም ውድና እየተከበራችሁ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። እናም ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ዛሬ እንግዲህ ይዤላችሁ የመጣሁት ዳጣ ድራማን ነው ማለት ነው። በጣም በሚገርም ሁኔታ ወይዘሮ ማርታ ለልጇ ባትወግንም ግን ደግሞ በጣም ልጇን ሰኢድ እንድትሆንላት ትፈልጋለች። ሰላም ደግሞ በጣም ዳጣን ስለምትወዳት ከናታ ጋር እንድትሆን ትፈልጋለች። ይሄ ደግሞ የእናቶች ባህሪ ነው ማለት ነው እና ሳታውቀውም ቢሆን ባላወቀችው መንገድ ቢሆን ሰላም ለልጇ እንግዲህ ጥሩ ህይወት እያመቻቸች ትገኛለች። ምክንያቱም ናታ በጣም ጥሩ ሰው ነው እያለች ትናገራለች ወይዘሮ ማርታ ማለት ነው። እናም እንግዲህ በጣም ደስ ይላል። ቀጣይ እንግዲህ ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ። ለቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልኝ።